ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዓለማየሁ ገላጋይ ማዕበል ጠሪ ወፍ ሲል በ2016 ዓ.ም ካሳተመው የደራሲያንን ሕይወትና ሥራዎች ከዳሰሰበት መጽሐፍ ውስጥ ያገኘነውን ገብረ ክርስቶስ የሁለት ጽንፈ አድማስ የተሰኘውን መጣጥፍ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት ቀለም የሞላበት። አገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። እዚያ ዘመድ አለ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር፣ ባለጋራ ቸር ነው የአገር ልጅ ሲቸገር። መቅደስ ነው ሀገሬ አድባር ነው ሀገሬ፣ አገሬ አርማ ነው የነጻነት ዋንጫ፣ በቀይ የተጌጠ በአረንጓዴ ቢጫ። አገሬ ታቦት ነው መቅደስ የሃይማኖት፣ ዘመን የፈተነው በጠበል በጸሎት። ለምለም ነው አገሬ ውበት ነው አገሬ። ገብረ ክርስቶስ ደስታ ሀገሬ በሚል ርዕስ የናፍቆቱን ምስቅልቅሎሽ በቃላት ድርድር የሰደረበት ግጥም ነው። ገብረ ክርስቶስ የአንጎራጓሪዎችን ባህሪ የተላበሰ ገጣሚ ይመስለኛል። ሥራዎች ውስጥ ብልጭ ቁልጭ ያለች እውነት ብጥር ንጥር ባሉ ቃላት ይቀርባሉ። ቋንቋው መሸራመምም ሆነ መሽኮርመም አያውቅም። ሲናፍቅ፣ ሲያፈቅር፣ ሲደመም፣ ሲቆዝም እንደ እግዚአብሔር ሰው ይሁድን አለመደበቁ ነው የግጥሞቹ ውበት። በዚሁ ሀገሬ በተሰኘ ግጥሙ መደምደሚያ ላይ እንዲህ ይላል። በሞት እሄዳለሁ ከመሬት ብገባ፣ እዚያ ነው አፈሩ የማማ ያባባ። ሳስብ እሄዳለሁ ቢሰበርም እግሬ፣ አለብኝ ቀጠሮ ከትውልድ አገሬ፣ አለብኝ ቀጠሮ ከትውልድ አገሬ ካሳደገኝ ጓሮ። የሚያሳዝነው ግን የሁሉ ምኞት የሁሉ ፍቅር ነፋስ ያገኘው ጠል ሆኖ ነው የቀረው። ገብረ ክርስቶስ በአብዮቱ ዘመን ሳይወድ ከተሰደደበት ባዕድ አገር 3 ዓመት እንኳን ሳይደፍን በመጋቢት 21 1973 ዓ.ም አሜሪካ ኦክላሃማ ውስጥ ሕይወቱ አለፈች። አስክሬኑም እንዳሰበው ለሀገሩ መሬት ሳይበቃ እዚያው ባዕድ ሀገር ውስጥ ተቀብሯል። አንዳንድ ጊዜ ሁኔታዎች እንዲህ ይጨክናሉ። ገብረ ክርስቶስ ሀገሩ ፍቅሩ ነበረች፣ ምናልባትም የሕይወቱ ሁሉ ትርጓሜ። በግጥሞቹ ውስጥ ስለ ፍቅር፣ ስለ ናፍቆት፣ ስለ ቸርነት፣ ስለ እድገት ሲያጫውተን ሀገሩ የነገሮቹ ሁሉ ማሰናሰያ ሆና ነው የምትቀርበው። ለገብረ ክርስቶስ ኢትዮጵያ ቁዛሜው ነበረች፣ አዝሎ እሽሩሩም ይላት። ታዲያ ምን ይሆናል ለአጸደ ሥጋው ቀርቶ ለአስክሬኑ ማረፊያ ነፈገችው። ገብረ ክርስቶስ በጨቅላነቱ ሀገርና ጡት ተጎናግነው የቀረቡለት ለጋገላውን ያሞቀው እራፊ ጨርቅ ብቻ ሳይሆን በወቅቱ ከነጻነት ጋር የተፋታቸው ሀገሩ ጭምር ነበረች። ገብረ ክርስቶስ ፋሺስት አገራችንን ወሮ ሲገባ ገና የ4 ዓመት ልጅ ነበረ። የተወለደው በሐረር ከተማ ጥቅምት 5 ቀን 1924 ዓ.ም። ለቤተሰቡ 10ኛ ልጅ የሆነው ገብረ ክርስቶስ እናቱ ወይዘሮ አጸደ ማርያም ወንድማገኘሁ የሞቱበት ገና 1ኛ ዓመቱን በወጉ ሳይቆጥር ነበር። የ3 ዓመት ልጅ ሳለ የቤተ ክህነት ሊቅ ከሆኑት ከአባቱ ካለቃ ደስታ ነገዎ ጋር ወደ አዲስ አበባ መጣ። ብዙም ሳይቆይ ፋሺስት ኢጣሊያ ኢትዮጵያን ወራ ለነጻነታቸው በተቆረቆሩት ንጹሕ ኢትዮጵያውያን ላይ የካቲት 12 ያደረሰችውን ጭፍጨፋ ጨቅላው ገብረ ክርስቶስ በዓይኑ አይቷል፣ ሰምቷልም፣ ሀገር ምን ማለት መሆኑን ጭምር። ገብረ ክርስቶስ አባቱ በፋሺስቶች ስለታሰሩበት ለ1 ዓመት ያህል በብቸኝነትና በችግር ዘመዶች ጋር ተጠግቶ ቆይቷል። አባቱ ሲፈቱ ወደ ሐረር ቢመለስም አፍታም ሳይቆይ ፋሺስቶች የሐበሻ ሕፃናትን ለመጠቀሚያ በሚያዘጋጅ ቢላል በተባለ ትምህርት ቤት በግድ እንዲገባ ተደረገ። የዚህ መጥፎ ነገሮች ሁሉ መነሻ የሀገር ነጻነት መታጣት እንደሆነ በሕፃኑ ገብረ ክርስቶስ ጭንቅላት ውስጥ ታትሞ እስከ መጨረሻው ዕለት ድረስ ቆይቷል።
ለዚህም ይመስላል እዚህ ያለ ነፃነት፣ በሀገር መመካት፣ በተወዳጅነት፣ በባለቤትነት እዚህ ያለ ነፃነት ሲል የገጠመው። ገብረ ክርስቶስ የአንደኛ ደረጃ ትምህርቱን ከ1933 እስከ 1938 ዓ.ም ድረስ እዚያው ሐረር ከተማ ራስ መኮንን ትምህርት ቤት ተምሯል። ከመደበኛ ትምህርቱ ጎን ለጎን አባቱ የብራና ጽሑፎችን በሐረግ ሲያስጌጡ ካጠገባቸው ሳይለይ ከቀለም ጋር ተዋውቋል። ስለዚሁ ጉዳይ ሲድኒ ሄድ የተባለ ጋዜጠኛ ለአፍሪካን አርት መጽሔት ገብረ ክርስቶስን አነጋግሮት ሲመለስ አባቴ የግራፊክስ ሙያተኛ ስለነበር በስዕል ጉዳይ ከሕፃንነቴ ጀምረው ያበረታቱኝ ነበር። እሳቸውም በብራና ላይ የተጻፉ የሃይማኖት መጻሕፍትን ያስጌጡና ይሰሩ የነበሩ ሰው ናቸው። በመጀመሪያ ወታደር የመሆን ፍላጎት ነበረኝ። በኋላ ፍላጎቴ ወደ ዘመናዊ እርሻ ጥናት ስለተዘዋወረ በአዲስ አበባ ዩኒቨርሲቲ ኮሌጅ የሳይንስ ክፍል ገብቼ ለ2 ዓመታት ተማርኩኝ። ኮሌጅ ውስጥ የገባሁት የተጨበጠ ሥራ ያስይዘኛል ብዬ በመገመት ነበር። ስዕል ለደህና ኑሮ መገንቢያነት በአገራችን አልታመነበትም። ቤተሰቤም የእርሻ ትምህርት እንድማር ይፈልጉ ነበር። እንደኛ ላለች ሀገር የእርሻ ትምህርት መከታተል አስፈላጊ በመሆኑ ታላቅ ምርጫ አድርጌው ነበር። ይሁን እንጂ ቆይቼ ከስዕል ሥራ ፈጽሜ ርቄ እንዳርቅ መገንዘብ ጀመርኩ። ከዚያ ከትምህርት ቤት ወጥቼ ሰዓሊ ለመሆን በሚቻለኝ መንገድ መማር ጀመርኩ። ገብረ ክርስቶስ ቃላቱ ብቻ ሳይሆኑ ቀለሙም በመወድስ ሀገር የተበጠበጠ ነው። የሚሰራቸው ስዕሎች ለኢትዮጵያ የስዕል ታሪክ እንግዳ ብሂል ቢከተልም እዚያ ውስጥ አገሩ ነበረች። አዲስ ሐሳቦችን ለማስተዋወቅ እፈልጋለሁ የሚለው ገብረ ክርስቶስ ከቀለም ባሻገር በክር በአሸዋና በመሰል ቁሳቁሶች እንግዳ ቅርጾችን ተመልካች አእምሮ ውስጥ ለመከሰት ተጣጥሯል፣ ተሳክቶለታልም። ገብረ ክርስቶስ ይህንን እንግዳ ሙከራውን ለሚጠየፉ የዘመኑ ጥበብ ሀያሲያን እንዲህ የሚል ምላሽ ሰጥቶ ነበር። አስተያየት ሰጪዎቹ ዓለም አቀፍ ኪነ ጥበብ ምን እንደሆነ የሚያውቁ አይመስሉም። ፒካሶ የተባለው ሰዓሊ የአፍሪካን ኪነ ጥበብ ባይመለከት የራሱን ዘይቤ ባላመጣ ነበር። ማቲስም እንዲሁ ከእስልምና ባህል ወስዷል። ጎገን የተባለው አርቲስት ተጨማሪ የስዕል ስሜት ለማግኘት ሲል እስከ ታሂት ሄዷል። እኛም በመልማት ላይ በሚገኙ አገሮቻችን ዘመናዊ ህንፃዎችን፣ ዘመናዊ መንገዶችን ስንሰራ ዘመናዊ አውቶሞቢሎችን እናሽከረክራለን። በጠቅላላው በቴክኖሎጂ፣ በሳይንስ፣ በትምህርትና በመሳሰሉት ዓለም አቀፍ ሥራዎች እንጠቀማለን። ስለዚህ ኪነ ጥበብ ብቻ ለምን ከሌሎች ይለያል? እንዳለውም ባልፈጠጠው ድብቅ የአሳሳል ዘይዴ እንግዳ በትረ ብሩሹን ይዞ ገፋበት። ለግጥሞቹ ጆሮ እንዳላጣ ሁሉ ለስዕሎቹም አይን አልጠፋም። እንደውም በዚሁ ጥበባዊ አቋሙ ሳቢያ በወቅቱ የቀዳማዊ ኃይለ ሥላሴ የሽልማት ድርጅት ይሰጥ የነበረውን የኢትዮጵያን የሥነ ጥበብ ሽልማት ከሜትሪስት አፈወርቅ ተክሌ ቀጥሎ በ1958 ዓ.ም ተቀብሏል። ገብረ ክርስቶስ በወቅቱ ያደረገው ንግግር እንዲህ የሚል ነበር። አዳዲስ የስልጣኔ በር መክፈት የዛሬውን ትውልድ ማነቃቃት ሲሆን የመጪውንም ትውልድ እርምጃ በቅድሚያ ማሰናዳት ማለት ነው። አዳዲስ የስልጣኔ መንገድ በሚከፈትበት ጊዜ ሁሉ ምናልባት ብዙ ሰዎች ሊገባቸው የማይችል ሐሳብ ስለሚፈጥር አንዳንድ ተቃራኒ ድምጽ የሚሰማበት ጊዜ አለ። በስነ ጥበብም እንዲህ ያለ ሁኔታ አልፎ አልፎ ያጋጥማል። ብዙ የጥንት ሰዓሊያን በዘመናቸው ጥረታቸው ሳይታወቅ እየተቸገሩና እየተረሱ እነሱ ካለፉ በኋላ ስራቸው ጠቃሚና ዋና የስነ ጥበብ መክፈቻ ቁልፍ ምዕራፍ ሆኖ በሚቀጥለው ወይም በሶስተኛው ትውልድ ሲደነቅና ሲመሰገን ይገኛል። ሰዓሊው በዘመኑ የሚያገኘውን ሁኔታ በአካባቢው ያለው ነገር የሚገልጽ ቢሆንም ከሚገኝበት ዘመን አልፎ ተርፎ ተሻግሮ ብዙ ሰው ያልደረሰበትን ሐሳብ በቅድሚያ የሚመለከት ነብይ መሆኑን የአንዳንድ ታላላቅ ሰዓሊዎችም ታሪክ ደጋግመው መስክሯል። ዘመናዊው ሰው ራሱን የአንዳንድ ነጥብ መክፈቻ ቁልፍ አድርጎ ይገምታል። ዘመናዊ ስዕልም ይህንኑ ዓላማ የተከተለ ነው። ሰዓሊው ዓለምን እንዴት እንደሚመለከት፣ ፍጥረት እንዴት መተርጎም እንደሚችል፣ በዓለም ውስጥ ሲኖር ምን ጥበብ፣ ምን አይነት ዘዴ፣ ምን አይነት አዲስ ነገር ማስገኘት እንደሚችል ይጥራል። ዛሬ ስዕል እንደ ጥንቱ ጠባብ መንገድ የተወሰነ ሳይሆን በብዙ በኩል እየተጣደፈ የሚሄድ ዕውቀት ሆኗል። ይህ የመመራመር ውጤት ነው። ዘመናዊው ወይም አብስትራክት ስዕል የራሱ ቋንቋና ሕግ ሲኖረው ይህ ቋንቋ እስቲለመድና እስቲጠና ለብዙ ሰዎች አዳጋች ሆኖ ይገኛል።
ዘመናዊ ስዕል እንደ ጥንቱ በፎቶግራፍ ሁኔታ ሐሳብ እየገለጠ ታሪክ ብቻ የሚደረድር ሆኖ አይወሰንም። በዘመናዊ ዕቅድ ስዕል ራሱ ሐሳብ ነው። የአንድ ነገር ሁኔታ፣ የአንድ ነገር ትርጉምና ስሜት ነው። ገብረ ክርስቶስ ሰዓሊና ገጣሚ ብቻ ሳይሆን አንደበተ ርቱዕና ጥሩ መምህር ነበር። በተለይ መምህርነቱ ወጥቶ ወርዶ ብዙ ለፍቶ ያገኘው የነፍሱ ምርጫ እንደሆነ ራሱ ያስረዳል። የአንደኛ ደረጃ ትምህርቱ እዚያው ሐረር ካጠናቀቀ በኋላ ወደ አዲስ አበባ ነበር የመጣው። የሁለተኛ ደረጃ ትምህርቱን በወቅቱ የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ኮተቤ መምህራን ኮሌጅና በጄኔራል ዊንጌት ትምህርት ቤት ተምሮ አጠናቀቀ። የገብረ ክርስቶስ አዲስ ያሳሳል ዝንባሌ የተጸነሰው በዚሁ የሁለተኛ ደረጃ ትምህርቱ ወቅት ነበር። በዚያን ዘመን አዲስ ወደ ሆነው ዩኒቨርሲቲ ኮሌጅ ገብቶ በባዮሎጂ ትምህርት ክፍል እስከ ሁለተኛ ዓመት ቢገፋም ወደ ሶስተኛ ዓመት ሳይሸጋገር አቋርጦ ወጥቷል። እናም የነፍሱ ጉትጎታ ለጊዜው ቸል ብሎ በተለያዩ መስሪያ ቤቶች በተለያየ ሙያ የተደመመ ኑሮውን ለመግፋት ሞከረ። በአውራ ጎዳና መስሪያ ቤት አፈር ምርመራ፣ ሲንክላር የነዳጅ ድርጅት ሐረር ሄዶ ሞከረ። በኢትዮጵያ ንግድ ባንክ በስታቲስቲሽያን የስብስቴ ነጋሴ አንደኛ ደረጃ ትምህርት ቤት በመምህርነት በተቀጠረበት ሁሉ ደስ ያላለውን ጉዳይ በውል ሳያውቀው ዓመት ሳይሞላው እንደወጣ በዚያው ይቀር ነበር። በመጨረሻ የራሱ ተቀጣሪ ሆኖ ስጋውን ለነፍሱ በማስገዛት እቤቱ ተቀምጦ መሳል ጀመረ። ይሄ እጅግ ተስማማው። በ1964 ዓ.ም ገብረ ክርስቶስ የመጀመሪያው አዝመራውን ይዞ ወደ ወገኖቹ ተቀላቀለ። በወቅቱ የአሜሪካ ማስታወቂያ ድርጅት በነበረው ቤተ መጻሕፍት የዘመናዊ አሳሳል ውጤቶችን ለእይታ በቃ። የአሳሳል ስልቱ ለመጀመሪያ ጊዜ የአበሾችን ዘይቤ ተከትሎ መቅረቡ በመሆኑ ግርታን ፈጥሮ ነበር። የሁኔታው ቅዝቃዜ ገብረ ክርስቶስን አጥንቱ ድረስ ዘልቆ ሳይሰማው አይቀርም። በመሆኑም በሕይወቱ እጅግ መደመምና ስለ ጥበቡ በሙሉ ልቡ ማብራራትን ተያያዘው። ይሁንና ከዓለም ጫና ሁሉ ነፃ ሆኖ ባሻውና ባሰኘው አቅጣጫ እንዲነጉድ የሚያደርጉ ክንፉ የተሰበረው አፍታም ሳይቆይ ነበር። ከዓለም ግዴታ ተፋቶ በሩን ቢጠረቅምም የአቋሙ አጋር የሆኑት አባቱ በዕለት ጉርሱ በዓመት ልብሱ ይተባበሩት ነበር። በ1947 ዓ.ም የሥጋው ብቻ ሳይሆን የጥበብ አባቱ አረፉ። መሪር ሐዘን ከመሪር ሐዘን ጋር የመኖር ጥያቄ ተዳብሎ መጥቷልና ወደ ሥራ ፖይንት ፎር በተባለው የአሜሪካ ትምህርትና ባህል ማዕከል ውስጥ በሕፃናት መጻሕፍት ዝግጅት ክፍል ተቀጠረ። ከሥራው ጎን ለጎን ከፊል ጊዜውን ለስዕል ሥራው በመስጠት ከሁለት ዓመት በኋላ በ1949 ዓ.ም ህንድ ኒው ዴሊ ከተማ ውስጥ በተከናወነው የዓለም አቀፍ የወጣቶች ስዕል ትርኢት ተካፈለ። ኢትዮጵያን ብሎም አፍሪካን ለመጀመሪያ ጊዜ በመሰል መድረኮች ላይ ማስተዋወቁ ነበር። ቀጣዩ ዓመት ለገብረ ክርስቶስ ሕይወት እጅግ አቀበታም ሆነ። በሚፈልገው ፍጥነትና ጉልበት ወዳሰኘው የጥበብ አቅጣጫ እንዳይጓዝ አብተው የያዙት ዓለማዊ ስንክሳሮች ከመብዛታቸው ጋር ጤናው ይቃወስ ጀመር። በዚህ 25 ዓመት ባልደፈነው አፍላ ዕድሜው ለስነ ልቦና ቁልቁለት ለሚዳረገው የለምጽ በሽታ ተዳረገ። ቁጡ ቅብጥብጥና የማይረካ ሕይወት በኑሮ ላይ ሰፈኑ። ይሁንና በሰዓሊነቱ ለመግፋት ሲል በ1950 ዓ.ም ወደ ኮሎኝ ምዕራብ ጀርመን ተጓዘ። በኮሎኝ ዩኒቨርሲቲ የሥነ ጥበብ ታሪክ አጥንቶ ተጨማሪ 1 ዓመት እዚያው በመቆየት ስዕሎቹን ሲሰራ ቆይቶ ኮሎኝን ጨምሮ በቦን የመጀመሪያውን አፍሪካዊ የስዕል ሙያተኛ ተብሎ በ1954 ዓ.ም ተመለሰ። ቀጣዮቹ ዓመታት ለገብረ ክርስቶስ እጅግ የተረጋጋ ሕይወት የመራባቸው ነበሩ። በሥነ ጥበብ ትምህርት ቤት በስዕል መምህርነትና በምክትል ርዕሰ መምህርነት ለ12 ዓመት አገልግሏል። በወቅቱ የሚሰራቸው ስዕሎቹን በኤግዚቢሽን እያቀረበ በተመልካቹ የተሻለ መጣጣምን አግኝቷል። በ1969 ዓ.ም አገር እስከለቀቀበት ጊዜ ድረስ በአዲስ አበባ ማዘጋጃ ቤት የባህል ማዕከል በመድረክ ገጽ አዘጋጅነት እያገለገለም ስዕሎቹን መሳልና ማሳየት አላቋረጠም ነበር። ገብረ ክርስቶስ በስዕሉ ይትባህል ፍላጎቱ የሚገኘው አጸደ ነፍሱ ውስጥ ነው። እንደ አንዳንድ ሰዓሊያን ሐሳቡን በሚታወቁ ቅርጾች ጠቅሎ ተመልካችን ቤት ድረስ አይወስድም። ገብረ ክርስቶስን ለመረዳት እዚያው ወለል አድርጎ የከፈታት አጸደ ነፍስ ውስጥ መግባትን ይጠይቃል።
የሚሰራው በቀለም ሆነ በቅርጽ ሲያቀርብልን አፍታውን አይዋሃደንም። በአልፎ ያጅነት ተመልካች ገብረ ክርስቶስ አይጎበኝም። ረጋ ደመም ቁዝም ማለትን ይጠይቃል። በተለይ ከአጽም ጋር አዳብሎ የሚያቀርበው ሐሳብ ተመልካች የጥቋቁር ስሜት ግንፍልታ እንዲያጠይመው የሚያደርገው በመሆኑ ከሩቅ የሚሸሹት ብዙዎች ናቸው። የእሱ ሐሳብ ግን ብርሃናማ ነው። አጽምን የሚተረጉመው እንዲህ እያለ ነው። የዛሬ 8 እና 7 ዓመት ገደማ 1961 እስከ 1962 አጽም በአጽም የሚተረጉም የሰው ምስል በብዛት ሰርቻለሁ። ይህም ምን ነው የሚያመላክተው? በኤክስሬ አይነት መልክ ስንመለከት የሰውን ውስጣዊ ሁኔታና ከዚያም አልፎ ደግሞ ስጋውን አልፈን ዘልቀን ወደ አጥንቱ ሄደን ጎላ አድርጎ የማሳየት ሁኔታን ይገልጻል። እንዲያውም ቀደም ብዬ ምናልባት የወሎን ችግር ተንብያለሁ ወይም ትንቢት ተናግሬያለሁ ማለት ይቻላል። ገብረ ክርስቶስ ይህንኑ የአጽም ማዕከላዊ ሐሳብነት በግጥም ውስጥም አቅርቦታል። ማነህ የተኛኸው እንቅልፍ የደበተ ስጋህን ጥለኸው? ምን ኖረሃል አንተ ንጉሥ ኖረሃል ወይ ጌታ? ወይ ቁርንጮ ለባሽ ለማኙ ከርታታ? ሚኒስተር ደዛችማች ወይም ፊታውራሪ? ባለብዙ ገንዘብ አሽከር አሳዳሪ? ኖረሃል ወይ አንተ አጥንትህ ወላልቆ እንዲህ ሻገተ? ስራህ ምን ነበረ? ቤትህ የት ነበረ? ርስትህ የት ቀረ? የተመራመረ አዋቂ ፈላስፋ ብዙ መሰናከል ካለም ላይ የገፋ ሳይሆን አልቀረህም ጉድ ነው መልክህ የለም። ማነህ አንተ ማናችሁ እናንተ? ጠፍቷል ምልክቱ አጥንትና ስጋ ሲሰነባብቱ። ከሙታን ማህበር በመዝገብ ገብተሃል። ማንኛውም አጥንት አስክሬን ሆነሃል። የሞት ጠባሳ ነህ አስተዋይ ስራውን ከንቱ ነው የምትል አወይ ፍጡር መሆን። አጽም ለገብረ ክርስቶስ ድማሜ ኬላው ነው። በዚህ ስር ሰደድ ምሰላው ራሱንም ጠይቋል እንዲህ ሲል ስወለድ ጀምሮ አብሮኝ የሚኖረው የሚንቀሳቀሰው ይሄ ሰውነቴ ሲበተን ሲፈርስ ነፍሴ ተገላጭ መኖሬን ላስታውስ የት እንደምትቀሪ ምን እንደምትሰሪ እንቆቅልሽ ነፍሴ ንገሪኝ በርጋታ ጨንቆኛል ጠቦኛል ያለሽበት ቦታ። በጀመርነው እንደምድም። ገብረ ክርስቶስ የትክክለኛ አፍቃሪ አንደበት እንጂ ገጣሚ አይደለም። በናፍቆት የናወዘ እንጂ ብዕር የጨበጠ አይደለም። በሀገሩ የኮራ እንጂ ድንገት ብሩሽ የጨበጠ አይደለም። ያም ሆኖ ስለ ፍቅሩ ሀገሩን ባደረገኝ የሚያሰኝ ቅናት የሚያሳድረው ገብረ ክርስቶስ ሀገሩን ፍቅሩን ተነፍጎ መንፈሱና ሥራው ውጪውን ይናውዛል። በ1981 የሰዓሊው ገብረ ክርስቶስ ደስታ ግጥሞች በሚል የቀረበው ዝክረ ጽሑፍ ላይ ገጽ 18 እንዲህ ይነበባል። የገብረ ክርስቶስ ሞት ተራ የአካል ሞት ነው። ይሁን እንጂ ሞቱን ትራጀዲያዊ የሚያደርግ አንድ ቁም ነገር በግጥሞች ውስጥ እናገኛለን። በተለያዩ ግጥሞች ውስጥ ተመልሶ እስኪረግጣት የሚናፍቃት እኔም ከናንተ ይበልጥ የምታኮራኝ አገር አለችኝ የሚላት ሰው ከሀገሩ ውጪ ሰው አይደለም ብሎ ሲተማመንባት የነበረች ሀገሩ የሕይወቱን የመጨረሻ ህልፈት ሳታስተናግድለት መቅረቷ ነው። እንኳን ሞቱ አስክሬኑን ግድ ካልሆነበት ቅጽበታዊ ትንፋሹን እንኳን በባዕድ ሀገር መተንፈስ የማይፈልገው ገብረ ክርስቶስ በ1973 ዓ.ም በኦክላሃማ ስቴት ማረፉ የሰውን ልጅ ሕይወት ወሳኝ ወቅት ጣጣም የሚያስታውስ አሳዛኝ ሁኔታ ነው። ትልቅ ስህተት ነውና ልናርመው ግድ ይለናል። ካለንበት ቀናት ወደ ኋላ ቀናት ወደፊት ሁለት ዕለታት አሉ። ሁለት አንጋፋ ባለቅኔዎች የሚታወሱበት። ቀናት ወደ ኋላ ሎሬት ጸጋዬ ገብረ መድኅን አለ። ቀናት ወደፊት ባለቅኔና ሰዓሊ ገብረ ክርስቶስ ደስታ አለ። ጸጋዬ የካቲት 18 ቀን በስደት እጅ ተይዞ አሜሪካ ውስጥ ሞተ። ገብረ ክርስቶስ የስደት ቁራኛ ማቆት መጋቢት 21 ቀን እዚያው አሜሪካ አረፈ። ጸጋዬ 8 ዓመት ሞላው። ገብረ ክርስቶስ 32 ጥቢ ያሳለፈ። ጸጋዬ ለአገሩ አፈር በቃ። ገብረ ክርስቶስ ግን እግዚኦ የ32 ዓመታት ዝምታና ቸልታችን እንደ ፉርጎ ተቀጣጥለው በፊታችን ነጎዱ። መጋቢት 21 ቀን 1973 ዓ.ም ገብረ ክርስቶስ ሕይወቱ ያለፈችበት ዕለት ነበረች። በአብዮቱ ግፊት ሳይወድ የተሰደደበት ባዕድ ሀገር ፍቅሩን በግጥም ሲያስታምም የ3 ዓመታት ያህል ቆይቶ ነው የጸጉር ልውጥ ሞት የሞተው። ይቆጫል። ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት ቀለም የሞላበት። ሀገሬ ቆላ ነው ደጋ ወይና ደጋ፣
እዚያ ብርሃን አለ ሌሊቱ ሲነጋ። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር። ባለጋራም ቸር ነው ያገር ልጅ ሲቸገር። ብሞት እሄዳለሁ ከመሬት ብገባ፣ እዚያ ነው አፈሩ የማማ ያባባ። ገብረ ክርስቶስ ሀገሬ ሲል በሰየማት ግጥም ውስጥ ምኞቱን እንዲህ አስፍሮ ነበር። የሚያሳዝነው ግን ይህ ሁሉ ምኞት፣ ይህ ሁሉ የወገንና የሀገር ፍቅር ነፋስ ያገኘው ጠል ሆኖ ነው የቀረው። የ30 ዓመታት ዝምታና ቸልታችን ተስፋውን አገንትሮበት እንደ ቀነጨረ ጥሬ ቢዘራም ማይበቅል እስከ መሆን የደረሰ ይመስላል። እንደ ምኞቱ ለሀገሩ መሬት ሳይበቃ አሜሪካ ኦክላሃማ ውስጥ በመሸንግዳ ተቀብሯል። አንዳንድ ጊዜ ሁኔታዎች እንዲህ ይጨክናሉ። ብዙ አትጠይቅም፣ እሱን አታገኝም። ገጣሚ ሰለሞን ደሬሳ ስለ ገብረ ክርስቶስ እንዲህ ብሎ ነበር። በአብዮቱ ዘመን ለኢትዮጵያውያን ጸሐፊዎችና ሰዓሊዎች ችግር ይደርስባቸዋል ብዬ እገምት ነበር። ገብረ ክርስቶስ ደረሰበት። መጨረሻው ላይ ስላወጣጡ የሰማሁት ነገር አለ። እሱን አላጣራሁምና አልደግመውም። ችግር ደርሶበት ወጥቶ ታሞ በሚያሳዝን ሁኔታ አንድም ኢትዮጵያዊ በሌለበት ማንም በማያውቀው ሀገር ኦክላሃማ በተባለ ቦታ ሞተ። አሜሪካ መሆኑንም አላውቅም ነበር። እኔ ያለሁበት ሚኒሶታ፣ እሱ ያለው ኦክላሃማ ነበር። በሰማና ባውቅ ኖሮ ቢያንስ ሲሞት የሚያውቀውን ፊት እያየ ይሞት ነበር። አሁን ሳስታውሰው በጣም ሆዴን ይበላኛል። ከአሟሟቱ በላይ ሆድ የሚበላው ወጥቶ የመቅረቱ ጉዳይ ነው። የገብረ ክርስቶስ መንፈስ ከትውልድ ሀገሩ መሬት የማይነጠል የብርቅዬ ተክል ባህር ያለው፣ በለመለመበት ብቻ ለመድረቅ፣ ባፈራበት ብቻ ለመርገፍ የተፈጠረ መቅደስ ነው ሀገሬ፣ አድባር ነው ሀገሬ። አገሬ አርማ ነው የነጻነት ዋንጫ፣ በቀይ የተጌጠ በአረንጓዴ ቢጫ። አገሬ ታቦት ነው መቅደስ የሃይማኖት፣ ዘመን የፈተነው በጠበል በጸሎት። ለምለም ነው ሀገሬ፣ ውበት ነው ሀገሬ። ገብረ ክርስቶስ ሀገሩ ፍቅሩ ነበረች። የህይወቱ ትርጓሜ በግጥሞች ውስጥ ስለ ፍቅር፣ ስለ ናፍቆት፣ ስለ ቸርነት፣ ስለ ጠላትነት ሲያጫውተን ሀገሩ የነገሮቹ ማንጸሪያ ሆና ነው የምትቀርበው። ለገብረ ክርስቶስ ኢትዮጵያ ቁዛቤው ነበረች፣ አዝሎ ሽሩሩ ሚላት። ታዲያ ምን ይሆናል? ለህይወቱ ቀርቶ ለአስክሬኑ ማረፊያነት ተነፍጋው መንፈሱ ውጭውን ሲል 32 ዓመታት ደፈነ። ጥቂት ነገር ጠየቀ፣ እሱንም ተነፈገው። አንዳንድ ጊዜ እኛና ሁኔታ እንዲህ እንጨክናለን። ጸጋዬ ገብረ መድኅንም ያው ነው። የሀገሩ ነገር አይሆንለትም ነበር። ሊሞት 15 ቀን ሲቀረው እንኳን ሀገሩን አደራ አላለም። አዝሏት ነው የሞተው። የካቲት 18 ቀን ሊሞት የካቲት 1 ቀን የወጣው ጦቢያ መጽሔት ላይ እኔንም እንደ አባቶቼ ያልቋጨሁት ነገር ይቆጨኛል ብሎ ነበር። በአፄ ቴዎድሮስ አንደበት እሱ ባስታጠቃቸው ያለፈው ጥረታችንን ሳስታውሰው ትዝ ሲለኝ ከሰራነው ነገር ይልቅ ያልሰራነው ነው የሚቆጨኝ። ጸጋዬ እንደ ገብረ ክርስቶስ ልስልስ አይደለም። ሀገር ነክ ግጥሙ ለበቅ ነው፣ ውዴታም ህማም ነው። ሀገሩን እንደ ሾህ አክሊል የሚያጌጥባት እየደማባት ነው፣ እየተናቸፈባት። ያም ሆኖ አልታከተም፣ በቃኝ አላለም። ማነህ ባለ ሳምንትን አላለፈም። በህመም የተሰደደበት ሆኖ በበቃኝ የተሰደዱት ላይ ይጮህ ነበር። ይድረስ ለኛ በሚል ግጥም ይድረስ ወገን ከኛ ለኛ፣ አበቅቴ ውሉን አልሳተም ጽዋህን ተቀበለኝ። ይድረስ ለክብሩ ወገኔ ምነው ጥላችን ቀለለ፣ እማማ ኢትዮጵያችን ለምን እያደር እየዋለ ማህፀኗ ከጎዶሎ በቀር ሙሉ ሰው አልወልድም አለ። ስደተኝነት ግቡ ለሆድ ባርነት ሩቅ ማደር፣ እንደወዶ ገባ ውሻ በባዕድ ብሪት መደፈር፣ የቁሙት ኑሮ ነው ስሙ አለሁ ለማለት መገደር። ጸጋዬ ይህንን በተናገረ ዓመት ባልሞላው ጊዜ ውስጥ በጤና እክል ምክንያት ለስደት ተዳረገ። የፈራው ደረሰው፣ የጠላው ወረሰው። ህመሙ እንኳን ከአህጉር አህጉር ቀርቶ ከመንደር መንደር የሚያላውስ አልነበረም። ኒውዮርክ ከተማ ብሮንክስ ውስጥ ቅዱስ ባርናባስ ሆስፒታል ዲያሊሲስ የኩላሊት ሕክምና ማዕከል በሳምንት 3 ቀን እየተመላለሰ ይታከም ነበር። ይሁንና ከመንፈስ ጉድለቱ በላይ የጤና እክሉ የሚያሳስበው አይመስልም። ጦቢያ መጽሔት ላይ ሲጠየቅ እንዲህ ነበር የመለሰው። የኢትዮጵያ አምላክ ይመስገን፣ ከሀገር ናፍቆት በስተቀር ጤንነቴን ደህና ነኝ። ስለ ጸጋዬ የሚቆጨን ከሁኔታዎች መጥመም ጋር ተያይዞ ነው።
በህማም እግር ብረት ታስሮ ለሚያነውረው ስደት ከሚዳረግ ምን አለ ኢትዮጵያ እቅፍ ውስጥ እንደተገኘ እቅፍ ውስጥ በጠፋ የሚል ቁጭትና ወቀሳ ያለብን ወደ ገብረ ክርስቶስ ገደማ ነው። በሞት እሄዳለሁ ሲል ሙት እግር እንደሌለው አጥቶት ይሆን? አይደለም። እኛ ላይ የጣለውን ተስፋ ነው የመተማመኛ ፈካሪ ያደረገው። እዚህ ያለ ነፃነት፣ በሀገር መመካት፣ በተወዳጅነት፣ በባለቤትነት እዚህ ያለ ነፃነት ሲል መግጠሙ ለጸደ ሥጋው ብቻ አልነበረም ለመንፈሱም እንጂ። እንደ ብርቅዬ ተክል በለመለመበት መሬት ላይ ብቻ ለመድረቅ ባፈራበት ሀገር ላይ ብቻ ለመርገፍ የተፈጠረው ገብረ ክርስቶስ ብቻ አይደለም። ሁሉም አንጡራ ኢትዮጵያዊ እንዲያ ነው። በቅርብ ወደ ዳር ሀገር የመጣ የረጅም ዘመን ስደተኛ እንዲህ ብሎ አጫወተኝ። ወድቄ መቅረቴ ነው ብሎ ማሰብ የህይወት ጥንጣን ነው። ባዶ ያስቀርሃል። የላይ ላይ ኑሮ እንጂ ስር የሰደደ ደስታ አይኖርህም። የኢትዮጵያዊ ስደተኝነት ሁሉ መትከንከን ይሄ ነው። ብዙ ገብረ ክርስቶሶች ባዕድ ሀገር ወድቆ በመቅረት ፍርሃት ተቀፍድደው ባጸደ ሥጋ አሉ። በሀገር ናፍቆትና በወገን እጦት ሳይሞቱ መንፈሳቸው ድንበሩን የሚጣራሞት በሄድ እሄዳለሁ ከመሬት ብገባ እዚያ ነው አፈሩ የማማ ያባባ። የማማና ያባባቸውን አፈር በዚህ መንግስት የተነፈጉ ይሄ መንግስት እንደሆነ እንደ ትምክህተኛ ባል አስወጥቶ በር መዝጋትን ብቸኛ መፍትሄ አድርጎታል። እዚያ በሞት እሄዳለሁ ቢባልም እዚህ ብትሞቱም አትመጡም የሚል ገርጋሪ መንፈስ የተጠናወተው መንግስት አለ። ማን ይሁን ማን ጸረ ህዝብ ይሁን አሸባሪ ለውጥ አያመጣም። ኢትዮጵያዊ ነው። ከኮሎኔል መንግስቱ ኃይለ ማርያም ጀምሮ ወድቆ የመቅረት ፍርሃቱ እድሜያቸው የገፋ ላይ ብቻ አይደለም የወጣቶቹ ስደተኞች ጭምር እንጂ። ገብረ ክርስቶሳዊ ተስፋ የጣለብን ገብረ ክርስቶሳዊ ዕዳ ወይስ ሌላ አማራጭ አለ? ለማንኛውም እንደ ጋኔል ከሥጋ አልፎ በመንፈስ የሚቀጣውን እጅ ያላላልን። አሜን።